እሺ በጌታ መደሰት የሚል ትምህርት መማራችንን ታስታውሳላችሁ። በጌታ መደሰት በሌላ ጊዜ ደግሞ ወደ ጌታ ደስታ ግባ የሚል ወደ እግዚአብሔር ደስታ መግባት የሚል ተምረናል። እነዚያ የተማርናቸው ትምህርቶች ምንድን ናቸው ካላችሁኝ አሁን ወደ አነበብነው ነገር የሚያደርሱ ናቸው። አንደኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ ከሆነን የግድ መከራ ይመጣል። ሁለተኛ ታማኞች እና እውነተኛ ከሆነን የግድ መከራ ይመጣል። ይሄንን ማወቅ አለብን። ታማኞች ከሆነን ለገባን ነገር ለምናውቀውና ላመንነው ነገር ታማኞች ከሆን የግድ እንፈተናለን። ለምሳሌ የጠቀስነው ዮሴፍ ነው አይደል? ዮሴፍ በጲጥፋራ ቤት ተቀጥሮ በታማኝነት አገለገለ። እግዚአብሔርንም አገለገለ፣ የቀጠረውን ሰውም አገለገለ። ግን ፈተና መጣበት፣ መከራ መጣበት። ባለፈው የተማርነው በስርዓት መኖር፣ በትህትና መኖር፣ የሰውን ስርዓት በማፍረስ በሰው ስርዓት ላይ በመሳለቅ እና የሰውን ስርዓት ላይ በማመጽ ለሚመጣብን መከራ ጌታ ተጠያቂ አይደለም። የሰው ስርዓት አፍርሰን ማለት ሕግን ጥሰን ለሚመጣብን መከራ ምንም የሚገኝ በረከት የለም። ለምሳሌ በጌታ በኢየሱስ ስም ተሳድበን ለጌታ ተደባድበን መከራ ቢመጣ ምንም ተስፋ የለውም። እየሰማችሁ ነው አይደል? ለጌታ ተደባድባችሁ ለጌታ ተራግማችሁ ለጌታ ተሳድባችሁ ጌታን ማገልገል አትችሉም። ሌላውስ የሰው ስርዓት ጥሳችሁ ወይም የሰው ስርዓት አፍርሰን መከራ ቢመጣብን ምን የለውም? በረከት የለውም። ይኸው ቀጥሎ እዚህ የምናነበው ቁጥር 15 ላይ አንደኛ ጴጥሮስ ምዕራፍ 4 ቁጥር 15 ላይ ምን ይላል? ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ ይላል። ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ የችበሏት እስኪ። አሁን በፖለቲካ ገብታችሁ መከራ ብትቀበሉ መንፈሳዊ ነገር መንፈሳዊ በረከት የለውም። በሌሎች ጉዳይ በነገር ውስጥ ገብተን መከራ ብንቀበል በጌታ ዘንድ በረከት የለውም። ኦኬ። ግን መከራ ቢቀበል ይላል እንደሚገባ ሆኖ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል ነው የሚለው። ክርስቲያን እንደሚሆን ግን መከራ ሊቀበል ስለዚህ ስም እግዚአብሔርን ያመስግን። አያችሁ፣ እግዚአብሔር በማስተዋል ያስበን ይሙላን። አሁን እኛ እንደ ሀገር እንደ ሕዝብ ስንኖር ሀገራችን በጠላት ቢወረር ሀገራችን በተለያየ ዘራፊዎች ወይም ደግሞ የውጭ ኃይሎች ቢወረር ምን እናደርጋለን? እኛ ክርስቲያን ስለሆን ግራህን ሲመታ ቀኝህን ሰጠው ነው የሚለው ማለት አንችልም። ገብቷችኋል? የተወረርነው ክርስቲያን እንደመሆናችን አይደለም። አሁን አንድ ክርስቲያን ወታደር መሆን ይችላል አይችልም? ይችላል አይደለም? ስለዚህ ክርስቲያን ወታደር የሆነው ለክርስትናው ነው ወይስ ደግሞ ለሀገሩ ነው? ለሀገሩ ነው። ስለዚህ ያ የሀገሩ መንግስት የሸልመው እንጂ በጌታ ዘንድ ምን የለው? ሽልማት የለው። እኛ ግን መከራ ልንቀበል የሚገባን እንደምንድን ነው? እንደ ክርስቲያን ነው የሚለው።
አሁን ይሄ ግራህን ሲመጣ ቀኝህን ስጠው የሚለው ለማን የተነገረ ነው? ፐርሰናሊ ለኛ ለራሳችን ለግል ህይወታችን የግል ህይወታችን ልምምድ በተመለከተ ነው። ስለዚህ ባለፈው የተማርናቸው ትምህርቶች ታማኝነትን በማጉደል መከራ ብንቀበል ክብር የለውም። ለምሳሌ ዮሴፍ የታሰረው እውነት ከሰው ሚስት ጋር ተኝቶ ነው አይደለም አይደለ? ግን ዮሴፍ የእግዚአብሔር ሰው ነው አይደለ? እና ከሌላ ሰው ሚስት ጋር ተኝቶ ቢታሰር ኖሮ ይሄ ሰው መከራ ተቀበልሁ ብሎ በእግዚአብሔር የሚያምን ሰው መከራ ተቀበለ ተብሎ ይነገርለታል? አይነገርለትም። ስለዚህ ዛሬ ዝሙት ሰርተው ስማቸው ቢጠፋ ገንዘብ ዘርፈው መከራ ቢቀበሉ ሰባኪዎች፣ ፓስተሮች፣ ቄሶች መከራ ደረሰብኝ ማለት ይችላሉ? አይችሉም። እየተግባባን ነው አይደል? ስለዚህ በደንብ ማስተዋል አለብን። አያችሁ፣ ተፈትነን በኃጢአት ልንወድቅ እንችላለን። በኃጢአታችን የመጣና የምንከፍለው ዋጋ ግን ምንድን ነው? እሱ ለኃጢአታችን የከፈልነው ዋጋ እንጂ የጌታን የመከራ ህይወት ለመካፈል የከፈልነው ዋጋ አይደለም። እና ብዙ ሰዎች በኃጢአት ወድቀው ተፈትነዋል። ከቤተ ክርስቲያን ተባረው ሊሆን ይችላል። ከአገልግሎት ታግደው ሊሆን ይችላል። የጌታን ስጋና ደም እንዳትወስዱ ተብለው ተከልክለው ሊሆን ይችላል። ይሄንን እንደ መከራ ካዩት ተሳስተዋል። ኦኬ፣ እኛ ራሳችን በቤተ ክርስቲያን ውስጥ ስንኖር ራሳችን ጠማማ መንገድ እየተጓዝን ያንን ጠማማ መንገድ ለማቃናት እርምጃ ዲሲፕሊን ቢወሰድ መከራ ደረሰብኝ የማልፍበት መንገድ በጣም ብዙ ነው እንድንል አይገባም። ምክንያቱም የሰው ስርዓት በማፍረስ በሰው ጉዳይ በመግባት በራሳችን ባህሪ መገለጥ ተሳዳቢዎች በመሆናችን ሰውን በማዋረድ እና ባለማክበራችን የሚመጣብን መከራ የጌታ መከራ አይደለም። የራሳችን ጠባይና ባህሪ ያመጣብን ስለሆነ በክርስቶስ የተቀበልነው መከራ እንደሆነ አድርጋችሁ እንዳታስቡ። በዚህ ደስታ አይገኝም፣ በዚህ በረከት የለም፣ በዚህ መንፈሳዊ ለውጥ የለም። ስለዚህ እግዚአብሔር አባታችንን አምላካችን ማስተዋል ይስጠን። አያችሁ፣ ለይተን እንወቅ። እንግዲህ በጌታ በታማኝነት መደሰት፣ በታማኝነት ወደ ጌታ ደስታ ግባ ተብሏል። እንደገና ደግሞ የሰውን ስርዓት በማክበር ትሁት በመሆን ክፉ ነገሮችን በማስወገድ በዚህ ምድር ላይ ስንኖር በቅድስና እንዴት ሴቶች ከባሎቻቸው ጋር፣ ወንዶች ከሚስቶቻቸው ጋር፣ ባሪያዎች ወይም ማለት ሰራተኞች ነው በአሁኑ ቋንቋ፣ ሰራተኞች ከጌቶቻቸው ጋር ባላቸው ሪሌሽንሽፕ በኢየሱስ እያሳበቡ አመፀኛ ሊሆኑ አይገባም። በክርስቶስ ነፃ ወጥቻለሁ፣ ስለዚህ ነፃነቴን እንደፈለገ እጠቀማለሁ በሚል የተሳሳተ አስተሳሰብ እኛ አመፀኛ ሆነን በሰው ላይ ሕግን እያፈረስን ወይም ጋጠወጥ እንድንሆን አይደለም ጌታ ነፃ ያወጣን። ገብቷቸዋል አይደለም? ስለዚህ በጣም የተቀደሰ ለሰው ሁሉ የሚማርክ በረከት ያለው እውነተኛውን የክርስቶስ ሕይወት እንድንኖር ነው ጌታ በእኛ ላይ ጸጋውን ያበዛልን። ሌላውን ደግሞ በነፃነት ልንኖር የተባለው ደግሞ ከኩነኔ ከኃጢአትና በዚህ ዓለም ከተከሰስንበት የሰይጣን ስርዓት ሁሉ ጌታ ነፃ አውጥቶናል። በኃጢአት ብንከሰስ ንስሐ ገብተን በደሙ ነፃ እንሆናለን። ስለዚህ በክርስቶስ መኖር ነፃነት ነው መጀመሪያው። ግን ነፃነታችን ለስጋ ምንድን አይስጥ ነው የሚለው? ለስጋ ምክንያትን አይስጥ። ስለዚህ የስጋ ምክንያቶችን ነው አሁን የዘረዘርኩላችሁ። በስጋችን ምክንያት የሚደርስብን መከራ ደስታ የለውም። የመንፈስ ቅዱስ እርዳታና እገዛ የለውም። የእግዚአብሔር ጸጋ ድጋፍም የለውም። በራሳችን ያመጣነው መከራ ስለሆነ የምንከፍለው ዋጋ ሊሆን ይችላል። እሱ ግን እውነተኛው በክርስቶስ የሆነውን መከራ እና ያለውን ፍጹም የሆነ ደስታ ግን ዛሬ እናያለን። ስለዚህ ገና ከደስታ አልወጣንም።
ስለዚህ በታማኝነት እንደምንደሰት ሁሉ በነፃነት ባገኘነው በክርስቶስ ባገኘነው ነፃነት ደስተኞች እንደሆን ሁሉ አሁን ደግሞ በክርስቶስ በምንካፈለው መከራ ደስተኞች እንሆናለን። ስለዚህ ክርስቶስን ሁለንተናው እንወርሳለን። በሁለንተናው ክርስቶስን እንመስላለን። ስለዚህ ወደዚህ ንባብ ልመልሳችሁ እንግዲህ እሺ አነበዋለሁ። ወዳጆች ሆይ ይላል በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ ምን አትበሉ ይላል፣ አትደነቁ። አትደነቁ ማለት ግራ አይግባችሁ። ኦኬ ነገር ግን ክብሩ ሲገለጥ ይላል። አሁን ክብር ያለው መከራ አለ ማለት ክብር ያለው መከራ በነገራችን ላይ እግዚአብሔርን ይሄን መከራ አምጣ ብለን አንጸልይ፣ ግን እንዲሁ ካራክተራችን ያመጣዋል ራሱ። ዝም ብሎ ባህሪያችን ወይም አካሄዳችን ያመጣዋል ራሱ። ምክንያቱም የተጠላውን ክርስቶስን ካመንን ዓለም ይጠላናል። ኢየሱስ ክርስቶስን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? ይሰደዳሉ አይደል የሚለው ጢሞቴዎስ ላይ። ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ምን ይሆናሉ? ይሰደዳሉ። መከራን እኛ ጎትተን አናመጣም። መከራን እኛ ጸልየን አምጣ ብለን አናመጣም። የምንኖረው ኑሮ ግን ያመጣዋል ራሱ። ክርስቶስን መከተል ራሱ ያመጣዋል። ሲመጣ ምንድነው ምላሻችን ነው? ሲመጣ የምንመልሰው ምላሽ የጌታ መሆናችንን ያስረዳል። የምናጉረመርም፣ የምንሸሽ፣ የምናማረር ከሆነ እሱ ያው አልገባንም ማለት ስላልገባን። ነገር ግን ይሄ ነገር በክርስቶስን እየመሰልን በመኖራችን ምክንያት የመጣ መሆኑን ከተረዳን ግን ምን አለው ማለት ነው? ይሄ መከራ ክብር አለው። ክብሩ ደግሞ ከእግዚአብሔር የሚመጣ ክብር ነው። ምንድነው ይሄ ክብር? ክብሩ ሲገለጥ አታውቁትም እናንተ። እግዚአብሔር ግን አዘጋጅቶታል ለኛ። ያንን ክብሩን ለማየት ያውቃል እግዚአብሔር። ምን አይነት ክብር ነው ካላችሁ፣ በህይወት እያላችሁ አሁን በምድር ላይ እያላችሁ የምታዩት ክብር ነው። የሚታይ ክብር ነው። አሁን ከነበራችሁ ስታተስ ከፍ የሚያደርግ ነው። እናንተ የእግዚአብሔር ክብር በእናንተ ካለ ምን እንደምትሆኑ ልንገራችሁ። እኔ አሁን በትንሹ እንኳን ለምሳሌ ስትናገሩ ትሰማላችሁ። የእግዚአብሔርን ቃል ስትናገሩ የሚሰማችሁ ሰው ይበዛል። የእናንተን ቃል ወይም የሰበካችሁትን ወንጌል ሰምቶ የሚድን ሰው ይበዛል። ቃሉ ወደ እያንዳንዱ ሰው ህይወት ይሄዳል። እግዚአብሔር ምን ስላደረጋችሁ? ስላከበራችሁ። ከከበሩ ሰዎች የሚወጣው የእግዚአብሔር ቃል ብዙ ሰዎችን ይፈውሳል። እውቀታችንን ተጠቅመን ወንጌል ስንሰብክ ያነበብነውንና የደረስንበትን ከሰውም የሰማነውን ወስደን ስንሰብክና በእግዚአብሔር ክብር ስንሰብክ ይለያያል። በእግዚአብሔር ክብር ሲሆንና እግዚአብሔር በሰጠን ክብርና በራሳችን በትምህርታችን ወንጌል ስንሰብክ ይለያያል። ይሄንን በፕራክቲስ በልምምድ ካላያችሁት በቃላት የምናስረዳው ነገር አይደለም።
በእውነት ነው የምላችሁ። በቃላት የምናስረዳው ነገር ሳይሆን በህይወታችን ልናየው የምንችለው ነገር ይሄ ነገር ደግሞ እውነት ነው። የቀመሱትን ሰዎች ጠይቁ፣ ያዩትን ሰዎች ጠይቁ፣ ወይም በክርስቶስ ወንጌል መከራ እየተቀበሉ ምን አይነት ኑሮና ምን አይነት ስራ እንደሰሩ ያለፉትን የቅዱሳንን በዚህ ዘመንም ባለፈው ዘመንም የነበሩ ሰዎችን ታሪክ አነቡ። እግዚአብሔር በሰጣቸው ክብር ምክንያት ብዙ የጠላትን መንደር ያፈረሱ፣ ብዙ የጠላትን ምሽግ ያፈራረሱ እና ብዙ ምርኮ የተካፈሉ ብዙ ሰዎች አሉ። ስለዚህ ጌታ ኢየሱስ ምን አለ? እኔ ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ እስባለሁ አይደል ያለው? አያችሁ ምን ይላል? ጌታ ኢየሱስ ገና ስላልከበረ መንፈስ አልወረደም የሚል ቃል አለባቸው። ማን ስላልከበረ? ኢየሱስ ስላልከበረ መንፈስ ገና አልወረደም። ኢየሱስ የከበረው መቼ ነው? ከመከራው በኋላ። ኢየሱስ መቼ ነው የከበረው? ከመከራው በኋላ። መከራው ግን እስከምን ያወረደው? እስከ መስቀል ሞት ድረስ አወረደው መከራው። ስለዚህ ነው ፊልጵስዩስ ላይ እስከ ሞት ድረስ የታዘዘ ሆነ ይልና ለመስቀል ሞት እንኳን ነው የሚለው የታዘዘ ይሆንና በዚህ ምክንያት እግዚአብሔር ያለ ልክ ምን አደረገው? ከፍ ከፍ አደረገው ይላል። መንፈስ ቅዱስ በመጣ ጊዜ ስለኔ ይመሰክራል አይደል? እርሱ እኔን ምን ይለኛል? ያከብረኛል። ከመከራ በኋላ ያለውን ክብር እግዚአብሔር ያቅምሳችሁ። በጣም በጣም ኃይለኛ ክብር አለ እዚያ ውስጥ። ክብሩ ሲገለጥ የሚለው ይሄ ነው። ስንዴ የሰናፍጭ ቅንጣት የሆነች ስንዴ መጀመሪያ መከራ ውስጥ ነው የምትገባው አይደል? አፈር ውስጥ ነው የምትገባው። ውሃ ጭቃ ነው የሚጫናት። ከዚያ በኋላ ግን ምን ትሆናለች? ትነሳና ክብሯን ደግሞ ታያላችሁ። የስንዴዋን 160 አፍርታ ከብራታ ብዙ ፍሬ አፍርታ ትገኛለች። ስለዚህ በክርስቶስ የምንቀበለው መከራ እኛ ጎትተን የምናመጣው ሳይሆን እግዚአብሔር ለህይወታችን የሚሰጠን ነው። ግን ታማኞች ካልሆን አይመጣም። ይሄን እንዳትጠብቁ። ታማኞች ናችሁ ለሰማችሁት ቃል፣ ላመናችሁት፣ ለእምነታችሁ፣ ለተረዳችሁት ለዚህ እውነት ታማኞች ናችሁ። ታማኞች ከሆናችሁ እራሱ ይመጣል። የት ነው ታማኝ የምትሆኑት? በሰው ፊትም በማን ፊትም? በእግዚአብሔር ፊትም። ለምሳሌ ጌታ ሆይ ኢየሱስ ጌታ ምናምን ብለን እየዘመርንለት ግን በሰው ፊት የምናፍርበት ከሆነስ ታማኞች አይደለም። በሰው ፊት የሚያፍርብኝን አይደል ያለው እሱ ራሱ። በሰው ፊት የሚያፍርብኝን በአባቴ ፊት እኔም ምን አለ አፍርበታለሁ። ስለዚህ በሰው ፊት ካፈርን ታማኞች አይደለም። በሰው ፊት ግን ካላፈርን የግድ ይመጣል ራሱ መከራው ራሱ ይመጣል። ያ መከራ የሚመጣው ግን ምን ለማድረግ ነው? እኛን ለማክበር ነው የሚመጣው። አመጣጡ ለምን መሰላችሁ? እኛን ለማክበር፣ እኛን አሁን ካለንበት ሁኔታ ከፍ ለማድረግ ነው። እኔ እንዴት አድርጌ ልንገራችሁ? እንዲያው ቀምሰን እንየው እስኪ። አንድ ቀን ዝም ብለን እንማከርና ሄደን ቀምሰን እንየው እንጂ እንዲህ በቃላት የምንረዳው ነገር እኔ ለምሳሌ ልነግራችሁ እችላለሁ። ማለት አሁን እኔ መከራ አገኘኝ ብዬ መናገር አልችልም፣ ግን ቀምሻለሁ። ትንሽ ቀምሻለሁ። እንዲሁ ያቺ አሁን ለጊዜው የምታምነች ግን ትልቅ እድል እንደሆነች አይቻለሁ። እና ከዚያች ድብደባና ዱላ በፊት የነበረው ስብከቴና ከዚያ በኋላ የነበረው ስብከቴ ይለያያል። ልዩነቱን ያየሁት በምን እንደሆነ ታውቃላችሁ? ከዚያ በኋላ ያለው ነገር ከዚያ በኋላ የነበረውን ስብከት ወንጌል ያስተማርኋቸው ሰዎች እስካሁን ድረስ አገልጋዮች ናቸው። ማለት ለምሳሌ መርጌቶች ነበሩ፣ ቄሶች ነበሩ፣ ጥንቆላም ውስጥ የገቡ ነበሩ። ባህር ዛፍ ውስጥ ከተማ አዲስ አበባ ከተማ ስንሰበሰብ ሰው ስለሚደበድበን እንጦጦ ባህር ዛፍ ውስጥ ገብተን እንማር ነበር። አያችሁ፣ እነሱ አሁን አገልጋዮች ሆነዋል። እና
ጥንቆላቸውን በእሳት አቃጥለዋል። የጥንቆላቸውን መጽሐፋቸውን በእሳት አቃጥለዋል። ወንጌል ሲሰሙ አልቅሰዋል። ከዚያ በፊት ግን ኮርስ ሰጠን፣ ለብዙ ካህን ኮርስ ሰጠን፣ ምንም የመጣ ለውጥ የለም። ዝም ብሎ የአእምሮ ነገር ነበር፣ እውቀት መረዳት ነበር። ግን እውነተኛ የልብ ለውጥ የመጣው ከዚያ በኋላ እንደሆነ እኔ እርግጠኛ ሆኜ እናገራለሁ። ማለት የማይሰሙ ሰዎች ለመስማት ልባቸውን ይከፍታሉ። ስለዚህ ይሄ የክርስቶስ ምንድን ነው? መንፈስ ነው፣ የሰው ጉዳይ አይደለም። ምክንያቱም ክርስቶስ መጀመሪያ መከራ ተቀብሎ ነው አይደል ይሄን ዓለምን የሳበው አይደለም እንዴ? ቃሉን ሁሉ ሐዋርያት ወደ ዓለም ይዘው ይሄዱ እኮ ክርስቶስ መከራ ከተቀበለና ከተነሳ በኋላ ተዋርዶ ከከበረ በኋላ በሉት። በሌላ ቋንቋ ተዋረደ፣ ምን አለ? ከበረ አይደለም? ተዋረደ፣ ከበረ። ከዚያ በኋላ ነው ወንጌልን ይዘው ይሄዱት። ያ ወንጌል ነው ዓለምን መለወጥ የቻለው። ስለዚህ እግዚአብሔር በሕይወታችን የሚያመጣቸው በክርስቶስ ስም የሚያመጣቸው ነገሮች ለክብር መሆኑን እንድታውቁ። እሺ እናንተው ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ ይልና፣ ነገር ግን ምኑ ሲገለጣል? ክብሩ ሲገለጥ። የማን ክብር ነው የሚገለጥ? የመከራው ክብር። እዚህ ጋር የእግዚአብሔር አይደለም የሚለው። የምኑ ክብር ነው የሚገለጠው? የመከራው ክብር ነው የሚገለጠው። ከመከራ በኋላ መከራው ክብሩ ይገለጣል። ባዶ መከራ አይደለም፣ ምንም የሌለበት መከራ አይደለም። ክብር የሞላበት፣ ደስታ የሞላበት የክርስቶስን ሕይወት የመለማመድ ሕይወት ነው። ከክርስቶስ ሕይወት ጋር የመካፈል ሕይወቱን የመካፈል ሕይወት ስለሆነ በጣም አስገራሚና በጣም አስደናቂ ነገር ያለበት ነው። እግዚአብሔር ይሄንን ጸጋ ለሰዎች ሰጥቷል፣ አካፍሏል። ስለዚህ ክብሩ ሲገለጥ ይላል ደግሞ ይልና ሐሴት እያደረጋችሁ ይላል። ሐሴት እያደረጋችሁ ደስ እንዲላችሁ ይልና በክርስቶስ መከራ በምትካፈሉበት ልክ ምን ይበላችሁ ይላል? ደስ ይበላችሁ። እንዴት አይነት ነገር ነው? ይህን አሁን ማን ይረዳል? ማለት እኛ አሁን ደስታን የምናውቀው ከዚህ በፊት በምንድን ነው የተማርነው? ስለ ደስታ ዓለም አሁን ለመደሰት ምን ላድርግ ብላችሁ ብትጠይቋት ምን ትላቸዋለች? ገንዘብ ይኖርን፣ በጣም ወንድ ከሆነ በጣም ቆንጆ ሚስት እና ጸባይዋ የሚስማማ ሚስት ይስጥህ። እሺ ሌላ ጥሩ ቤት እና ኑሮ ይስጥህ። ከዚያ ጤና አለ አይደል? ጤና ይስጥህ። ውድ መኪና ምናምን፣ ያው ገንዘብ አንድ ላይ ነው። አሁን ዓለምን ስለ ደስታ ብታማክሩት ይሄንን ነው የሚነግራቸው። እሺ ካውንስለር ጋር ብትሄድ ወይም ሳይካትሪስት ጋር ብትሄድ መደሰት አልቻልኩም ብትሉ ምንድን ነው የሚመክራቸው? መድኃኒት ሲሰጥ ይችላል፣ ግን አያስደስትም። እሱ ግን የሚያስደስት ምንድን ነው? እንዲሁ ስታስበው ነው የሚለዋል። ይህን ሳረግ ደስ ይለኛል ነው። እስኪ አድርግ ነው ትባል አይደል? ይሄ ነው ዓለም። እንግዲህ ዓለም ማለት ይሄ ነው። እግዚአብሔር ግን መጥቶ ዓለምን ነው የገለበጠው እኮ። ስለዚህ መዳን ከዓለም ጭምር ነው ማለት ነው። ስለዚህ የዓለምን መንገድ፣ የዓለምን ስርዓት፣ የዓለምን አስተሳሰብ ነው የዳን ነው። ከዚህ ጭምር ነው የዳን ነው። ስንድን ምን አለ እግዚአብሔር? መከራ ስትቀበሉ ደስታ ታገኛላችሁ አለ። እኔ ግን አሁን ይሄንን አይሁድ አሁን ክርስቶስን ባይሰቅሉት ይፈረድባቸዋል? በእውነት እንደዚህ ነው እንዴ እነሱ የጠበቁ? እሞታለሁ እነሳለሁ
ይህን ቤተ መቅደስ አፍርሱት በ3 ቀን አስነሳዋለሁ የሚል ነው የጠበቁት። በጣም 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 አስገራሚና እንዲያው በቃ ሌላ ነገር። ስለዚህ በመከራ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ እና አሁን እኛ በእሳት ተቃጠሉ፣ በዋሻ ተቅበዘበዙ፣ የፍየል ሌጦ ለብሰው በምድረ በዳ ዞሩ፣ ተራቡ፣ ተጠሙ ብለን የምናስባቸው የእግዚአብሔር ልጆች ቅዱሳን መከራቸውን ነው እንጂ የምናስታውሰው የነበራቸውን ደስታ ግን አናውቅም። እነሱ ግን ደስተኛ ነው። ለምን መሰላችሁ? አንድ ክርስቲያን በኢየሱስ ክርስቶስ መከራ ሲቀበል ባዶ መከራ አይደለም የሚመጣው። በውስጡ ብዙ ፓኬጅ አለ። ለምሳሌ ምን ይላል የሚቀጥለው? ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ይልና ምን ይበላችኋል? ደስ ይበላችሁ ይልና ስለ ክርስቶስ ስም ብትነቀፉ ይላል። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋል ነው። እውነት እኛ እኮ አሁን የእግዚአብሔር መንፈስ የክብር መንፈስ በእኛ ላይ እንዳያርፍ የሚከለክለው እኮ ስለምናምን ነው አይደለም? የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያለ። ስለዚህ ባዶ አይደለም። በኢየሱስ ክርስቶስ መነቀፍ ባዶ አይደለም፣ ከንቱ ነገር አይደለም። የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋል። አንደኛ የክብር መንፈስ ቅድም ነግሬያቸዋለሁ። ከመከራው ጋር የሚገለጥ በእናንተ ላይ የሚታይ ክብር አለ። እግዚአብሔር በእናንተ ላይ ሞገስ ያደርጋል። የሚያያችሁ ሰው ሁሉ ምን ይላል? የመገዛት እናንተን የመስማት የመሸነፍ ይሄ በቃ እልከኛና ጠላት የምትሉት ነገር ሁሉ የመሸነፍ ነገር ያሳያል። ለምን? የክብር መንፈስ በእናንተ ላይ ያለ። የእግዚአብሔር መንፈስ ደግሞ ምን ያደርጋል? እናንተ ይሄንን የምትቀበሉት መከራ ምን የሚያደርግ ነው? ወደ ደስታ የሚቀየር ነው። ስለዚህ ባዶ አይደለም። ክብር ምስጋና ለእግዚአብሔር። ባዶ አይደለም። እውነት ነው የምነግራችሁ፣ ባዶ አይደለም፣ ከንቱ አይደለም። እጅግ የባሰ እጥፍ የሆነ ክብር አለ እና ኢየሱስ ክርስቶስን ታመን ነው በእርሱ ስም የሚመጣውን ነቀፋ ደግሞ ሸሽተን ክርስቲያን ነቀፌታ ፈርተን ክርስቲያን ሆነን አንቀጥል። እውነተኛ የእግዚአብሔር ክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ እንዲያርፍ ብፁዓን እንድትሆኑ ከፈለጋችሁ በክርስቶስ መነቀፍን እንዳትፈሩ። የጌታ ደቀ መዝሙር ማለት ነው። ደቀ መዝሙር እንደመምህሩ የጌታ ደቀ መዝሙር ማለት ነው። እስኪ ፊልጵስዩስን አውጥተን እንየው። ፊልጵስዩስ ምዕራፍ 2 ይቅርታ ምዕራፍ 1 ቁጥር 28 ላይ እንደዚህ ይላል። ፊልጵስዩስ ምዕራፍ 1 ቁጥር 28 በአንድም ነገር እንኳ በተቃዋሚዎች አትደንግጡ። ቅድም አትደነቁ ነው ያለው። አሁንስ አትደንግጡ። በተቃዋሚዎች አትደንግጡ። የሚገርመው ነገር
ተቃዋሚዎች አሉ። አሁን ዓለማዊ ህይወትን ስንኖር አይቃወሙም። ዓለማዊ ህይወትን ብንኖር አይቃወሙም። ኢቭን ጠንቋይ በሆነ እኔ አሁን የሚቃወመኝ የለም። ዝም ብሎ እያሾኮሸከ ዝም ነው የሚለኝ። ዓለማዊነትን አይቃወም፣ ግን ክርስቶስን መምሰል ስትጀምሩ ግን መቃወም ይጀምራል። ተቃዋሚዎች ይጀምራሉ። እሱ የምን ምልክት ነው? የምን ምልክት ነው ይላል። በአንድም ነገር እንኳን በተቃዋሚዎች አትደንግጡ ይልና ይህም ለእነርሱ የጥፋት ለእናንተ ግን የምን ምልክት ነው? የመዳናችሁ ምልክት። በእናንተ ላይ በክርስቶስ ስም ተቃውሞ ከመጣ የመዳናችሁ ምልክት። ባለፈው የመዳናችን ምልክት ከሞት እኛ በራሳችን የምናረጋግጠው በመንፈሳችን የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክራል ይላል አይደል? ሮሜ ምዕራፍ 8 ቁጥር 15 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክራል ይላል አይደል? አንዱ ይሄ ነው። ሁለተኛ ከሞት ወደ ህይወት እንደተሻገርን የምናውቀው ምን በመሆናችን ነው? ወንድሞችን በመውደዳችን ከሞት ወደ ህይወት እንደተሻገርን እናውቃለን። የመዳናችን ምልክት አንዱ ፍቅር ያፈስብናል እግዚአብሔር። በቃ የምንጠላቸው ሰዎች ላይ የበቀል እርምጃ እንዳንወስድ እንድንተወው፣ ዓለምን እንድንንቀው፣ ስለ ራሳችን እንዳንሟገት መንፈስ ቅዱስ ምን ያደርጋል? ፍቅር ያፈስብናል። የመዳናችን ምልክት ነው። ሌላው ሶስተኛው ደግሞ በሌላ ስፍራ የምናገኘው የመዳናችን ምልክት ተቃዋሚዎቻችን ናቸው። ለምን ተቃወሙ? ኢየሱስ ክርስቶስን በማመናችን ያጎደልንባቸው ምንድን ነው? ኢየሱስ ክርስቶስን በመከተላችን በእነሱ ላይ ያመጣነው ጠባሳ ምንድን ነው? ምን አደረግናቸው? እየሰማችሁ ይሆናል። እስኪ ምን አደረግናቸው? ይሄ የመዳናችን ምልክት ነው። የመዳናችን ምልክት። ስለዚህ ቀጥሉ። የመዳን ምልክት ነው ይልና ይህም ከማን ነው ይላል? ይሄም ከማን ነው? ይችን ተናገሯለች። ይሄ ከእግዚአብሔር። ይችን ነው አየህ፣ መቀበል ያቃተን። ይሄ ከእግዚአብሔር ነው ነው። እኛ አይደለም ጎትተን የምናመጣው። እኛ ሄደን ብንጋጭ የማይሆን ቃላት ተናግረን ሰው የሚያስቀይም ነገር፣ ስድብ ያለበት ነገር፣ ሰውን የሚያዋርድ ሰውን የሚንቅ ነገር ተናግረን በራሳችን በሰው ጉዳይ ገብተን የምናመጣው መከራ ከእግዚአብሔር አይደለም። ከእግዚአብሔር አይደለም። የራሳችን ኬዝ የጎተተው ነው እሱ። ከእግዚአብሔር የመጣው ግን ግልጽና ግልጽ ነው። በክርስቶስን ወንጌልን በመስበካችን ብቻ የሚመጣው። ስለዚህ ይሄ ከእግዚአብሔር። እግዚአብሔር ለምን ፈለገው ይህንን ነገር? ለምን ፈለገው? አንድ ጥቅስ ደግሞ ሰጣቸዋለሁ። እግዚአብሔር ሰዎች እንዲቃወሙና እንዲያሳድዱን ለምን ፈለገው? ይህን እንወያየዋለን በኋላ። እውነቴን የምነግራችሁ ይሄ ከእግዚአብሔር ባይሆን እንፈራና እንደነግጥ ነበር። ግን ከእግዚአብሔር መሆኑን እግዚአብሔር ያብራልን። አሁን ምንድን ነው? ከእግዚአብሔር ነው። ለምን መሰላችሁ? የቆረጠ ልብ እንዲኖረን። የሚወዱህ ሰዎች ከጠሉህ ተስፋ ነው የምትቆርጠው እንደስ። ስለዚህ የእግዚአብሔር ፍቅር ይጎትታል፣ የእነሱ ጥላቻ ይገፋል። አንድ ሰው ምንድነው ያሉት? ገፍተው ገፍተው እግዚአብሔር ጋር ደረሱኝ እንዳለው ማለት ነው። ገፍተው ገፍተው እግዚአብሔር ጋር ደረሱኝ።
የእነሱ ግፊያ ወደ እግዚአብሔር ነው። የእግዚአብሔር ያመጣው ነገር ደግሞ ወደ እግዚአብሔር የሚያስጠጋ። ስለዚህ ተስፋችን በሙሉ በሚጠሉን በጓደኞቻችን፣ በቤተሰቦቻችን፣ በሚወዱን ሰዎች ላይ እንዳይሆን እግዚአብሔር ጨርሶ ይቆርጥልናል። ተቃዋሚዎች በዋናነት ይሄንን ነው። በቃ በእነሱ ምንም ተስፋ እንዳይኖር ማድረግ ነው የእግዚአብሔር ዓላማ። እነሱን መከታ እንዳናደርግ፣ እነሱን ደጋፊና የኛ እንዳናደርግ፣ አለይታ እንዳናደርግ ነው። ሙሉ ለሙሉ እምነታችን በእግዚአብሔር ላይ ብቻ እንዲሆን። ብታመም እግዚአብሔር ያሳክመኛል፣ እግዚአብሔር ይፈውሰኛል፣ ባይፈውሰኝም እሞታለሁ፣ ወደ እግዚአብሔር እሄዳለሁ። በቃ ስሞት ባይቀብሩኝ ግድ የለኝም። ደህና ናቸው እዚህ ላይ። ስሞት ባይቀብሩኝ ግድ የለም። ስለ ሬሳዬ መውደቅ አይደለም ማስበው ማለት ነው፣ ስለ ህይወቴ ነው። ስለዚህ እግዚአብሔር ምን ያደርጋል? የሚወዷቸውን ሰዎች ጠላት አድርጎ ያስነሳባቸው። ፋሚሊ የምትሉትን በጣም በቃ እንደዚህ በትከሻው ተሸክሟቸው የሚዞር ሰው አውርዶ ይፈጠፍጣቸዋል። ስለዚህ ጳውሎስ ምን አለ? እንወድቃለን እንጂ አንጠፋም ማለት፣ እንገፋለን እንጂ ተስፋ አንቆርጥም ማለት። ስለዚህ ጨርሶ እግዚአብሔር ወደ ራሱ ለማስጠጋት ከዓለምና የዓለም የሆነውን በሙሉ ከእናንተ ለመቁረጥ ተቃዋሚ ያስነሳባቸው። ይሄ ከእግዚአብሔር፣ ይሄ ከእግዚአብሔር። እነዚህ ሁሉ ሰዎች ከተነሱብኝ፣ ይሄ ሁሉ ሰው ከጠላኝ መጠጊያ ማን ነው? ከዚህ በኋላ ብቸኛው ወዳጅ እግዚአብሔር ነው እንድትሉ ያደርጋቸዋል። ከዚህ በኋላ ብቸኛው ወዳጅ እግዚአብሔር ነው፣ በቃ ሌላ መጠጊያ የለኝም እንድትሉ ያደርጋል። ስለዚህ ከእግዚአብሔር። ኦኬ፣ ቀጥሉ። ከእግዚአብሔር ነው ይልና ይህ ሁሉ ይህ አለ ስለማን ተሰጧችኋል? ስለ ክርስቶስ ተሰጧችኋል። ስለ ክርስቶስ ተሰጧችኋል። በቃ ይሄ ነገር ስለ ክርስቶስ ተሰጥቶኛል እንድትሉ ነው። ይሄ መነቀፍ በነውሬና በኃጢአቴ ሳይሆን ባለኝ ክርስቶስን መምሰል፣ ባለኝ የክርስቶስ እምነትና አቋም ምክንያት እግዚአብሔር ስለ ክርስቶስ ይህን ሰጥቶኛል። በሰው ነገር ገብተን ሰርቀን የሆነ ወንጀል ሰርተን ብንከሰስ ግን ክርስቶስ ያፍርብናል። ገብቷችኋል? ክርስቶስ አንገት ነው የሚደፋው። ግን ስለ ክርስቶስ የተሰጠን ይሄ ተቃውሞ፣ ይሄ መከራ ግን በቃ ክርስቶስን እንድንመስል የእርሱ የህይወቱ የመከራው ተካፋይ እንድንሆን እግዚአብሔር እድል ሰጥቶናል። መከራውን ብቻ ሳይሆን ክብሩን እንካፈላለን። ቅድም እንዳያችሁት መከራውን ብቻ ሳይሆን ደስታውን እንካፈላለን። መከራውን ብቻ ሳይሆን ሞገሱን እንሳተፋለን። ጠላቶቹን ሁሉ የእግሩ መረገጫ ያደረገው በክብሩ ነው። ዞሮ ዞሮ የምናሸንፈው እኛ ነን። ዞሮ ዞሮ ማን ያሸንፋል? እኛ ነን የምናሸንፈው። እግዚአብሔር የተመሰገነ ይሁን። እሺ፣ ቀጥሎ ምን ይላል? ይህ ስለ ክርስቶስ ተሰጥቷችኋል እና ይልና ስለ እርሱ መከራ ደግሞ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። እስኪ ይችን እናንባት። ይችን ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል። ስለዚህ በኢየሱስ ልታምኑ ብቻ የተጠራችሁ የተጠራ ነው። አሁን ተስፋ ቆረጥ። በኢየሱስ ልናምን ብቻ አይደለም የተጠራው፣ ብቻ አይደለም።
ይህ እኮ በእውነቱ እኔ እንጃ። ይሄ እኮ እውነት እኮ አይደለም። በኢየሱስ ማመን ብቻ ከሆነ እኮ ትክክል አይደለም፣ እውነት አይደለም። ምክንያቱም እግዚአብሔር የሚፈልገው ክርስቶስን እንድንመስል። በኢየሱስ እንድናምን የጠራን እግዚአብሔር ለምንድን ነው ካላችሁ፣ እርሱን እንድንመስል። ለምን? እግዚአብሔር የልጁን መልክ እንዲመስሉ አስቀድሞ ምን ብሏል? ስለወሰነ። ባለፈው የልጁ መልክ ምን እንደሚመስል አይተናል አይደል? ታማኝነት አይደለም? የባሪያን መልክ ይዘው አይደል የመጣው? ባሪያ ዝቅ ማለት ከሁሉ የሚያንስ በመንግስተ ሰማያት ይበልጣል ነው አይደል የሚለው? ትህትናና ዝቅታ አገልጋይነት ነው፣ ያለቅነት አይደለም። ክርስቶስን የምንመስለው ክብሩን ደግሞ ለመካፈል፣ ክብሩን ለመካፈል፣ የእሱን ክብር ለመካፈል። እያችሁ ስላመን ብቻ አይደለም ክብሩን የምንካፈል። ለምን? ስለ ክርስቶስም ስትነቀፉ የክብር መንፈስ፣ የእግዚአብሔር መንፈስ በእናንተ ላይ ያርፋል ሲል ይሄ የክብር መንፈስ የሚመጣው በክርስቶስ መከራ ነው። ስለዚህ ይሄ የክርስቶስ መከራ የሚባለውን ለዩት ከራሳችሁ መከራ፣ በአንደበታችሁ ካመጣችሁት መከራ፣ በአካሄዳችን ከሰው ጋር ባለን ግጭት ያመጣነውን መከራ ለይተን እንወቀው። በክርስቶስ የሆነው መከራ ቅዱስ መከራ። ቅዳሴ ላይ ምን አስተውላችሁ ከሆነ በእንተ ቅድሳት ላይ ሲነበብ ስለ መከራ እስኪ የምታስታውሱትን ንገሩኝ። ምን እንላለን ስንጸልይ? አሜን ብላችኋለች። አሜን ይላችኋል። ታስታውሳላችሁ? ነው በአማርኛ ነው ካነበብነው። የሰማዕትነትን ስራ ይሰጠን ዘንድ ስለ ሰማዕታት እንማልዳለን ብለናል አላለም? አሁን ይሄ ለሰው ግልጽ አይደለም ማለት አሜን ብለናል። የሰማዕትነትን ስራ ይሰጠን ዘንድ ይላል። ምን ማለት ነው? መከራ ያምጣብን ብለን እየጸለይን አይደለም፣ ግን መከራ ቢመጣ የሚያስችል መንፈስ ይስጠን ማለት ነው። የሰማዕትነት ስራ ማለት በሚመጣብን መከራ መጽናት ማለት ነው። ይሄንን ለሁላችን እግዚአብሔር ይስጠን። ቅዳሴው እንደዚያ ነው የሚለው። የሰማዕትነትን ስራ ይሰጠን ዘንድ ማለት ፈተና መከራ መጥቶብን፣ በክርስቶስ መነቀፍ መሰደድ መጥቶብን ወደኋላ እንዳንሸሽ፣ ፈርተን ክርስቶስን እንዳንክድ፣ ፈርተን በክርስቶስ ስም እንዳናፍር፣ ለእርሱ ምስክርነታችንን እንድንፈጽም ያደርገን ማለት ነው። አይደለም? እንደዚያ ማለት ነው። ስለዚህ አሜን ስንል ቆይተን በኋላ መከራ ሲመጣ ግን ሩጫ ከሆነ ያው አሜን ያለው ነገር ልማድ ነበር ማለት ነው። ስለዚህ ነው ስለ ክርስቶስ ተሰጧችኋል የሚለው። እግዚአብሔር ተሰጧችኋል ያለውን ጳውሎስን እኛ ደግሞ ስጠን ብለን ጸለይን። ሮሜ ላይ ሄዱ ደግሞ ላሳያቸው። ሮሜ ምዕራፍ 8 ሮሜ ምዕራፍ 8 ከቁጥር 17 ወይም ከቁጥር 16 ልጀምር። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን። ልጆች ከሆንን ምንድነው? ወራሾች ነን። ግን አምነን ብቻ ነው የምንወርስ? ምንድን ነው መውረስ የምትፈልጉት? ግን በነገራችን ላይ ገነትን ነው። በእውነት እግዚአብሔር ገነትን ከአእምሯችሁ ያወጣላችሁ። ገነት እንዲህ ገነትን አይደለም የምንወርስ፣ ራሱን እግዚአብሔርን ነው የምንወርስ። ሜዳና ተራራ ለመውረስ አስባችሁ ነው? የሆነ መናፈሻ ውሃማ ስፍራ ለመውረስ ነው እንዴ? ይሄን ያለ የምትደክመው ገነት ልገባ ገነት እዚህ ምድር ላይ መናፈሻ ቦታ እየተሻማን እንደምንገዛው ሁሉ እዚያም ለመሻማት ታስባላችሁ? የሆነ ስፍራ በፍጹም እንደሱ አይደለም።
የምንወርሰው እግዚአብሔርን። ከእግዚአብሔር በላይ ሌላ ርስት የለንም። ክብር ምስጋና ለስሙ ይሁን። እግዚአብሔር የዘላለም ርስቴ ነው ይላል ዳዊት አይደል? እግዚአብሔር እድል ፈንታዬ ነው የሚለው። ጽዋ ተርታዬ ነው፣ እግዚአብሔር እድል ፈንታዬ ነው ይላል ዳዊት። እግዚአብሔር ርስቴ ነው። የሌዊን ልጆች ደግሞ ርስታችሁ እኔ ነኝ አይደል? ስለዚህ የምንወርሰው ማንን ነው? እግዚአብሔር። የምንወርሰው እግዚአብሔር። ግን በእግዚአብሔር ግን ሁሉም አለ። ገነትም አለ፣ መንግስተ ሰማያትም አለ፣ አስፈላጊያችን ነገር ሁሉ አለ። ስለዚህ ገነትን ለመውረስ ሳይሆን እግዚአብሔርን ለመውረስ አስቡ። መጽሐፉ እንደዚህ ነው የሚለው። ላንብላችሁ። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት ይልና የማን ወራሾች ነን? የእግዚአብሔር ወራሾች ነን ማለት የእግዚአብሔርን ነገር እንወርሳለን፣ ህይወቱን እንወርሳለን፣ ክብሩን እንወርሳለን፣ ደስታውን እንወርሳለን። በእግዚአብሔር ቀኝ የሚባለው ምንድን ነው? የእግዚአብሔር ቀኝ። በዚያ ከብሮ መኖርን እንወርሳለን፣ ህይወቱን እንወርሳለን። ከዚህ በላይ ምን መውረስ ትፈልጋላችሁ? እውነት ከዚህ በላይ ምን ይወረሳል? እግዚአብሔር ያስበን። እውነት በምድራዊ አእምሯችን ውስጥ የሞላ ነገር ሰማይ ላይም እንደምናገኝ አድርገን ማሰብ የለብንም። እግዚአብሔርን ህይወቱን መውረስ ቀላል ነው። በልጁ የሚያምን የዘላለም ህይወት አለው። የዘላለም ህይወት የማን ህይወት ነው? የእግዚአብሔር ህይወት። ይሄንን መውረስ ቀላል ነገር ነው እና ይሄንን ወርሶ ሰው ሌላ ገነት ይጠብቃል? እግዚአብሔርን ከወረስክ እግዚአብሔር የትም ቦታ ያኖር፣ ምን አገባህ? እግዚአብሔርን ከወረስክ የዘላለም ህይወት ካለ የክብር ወራሽ ከሆነ የሱ የቀኙ ወራሽ ከሆነ እግዚአብሔር የትም ያኖር። ዋናው የማን ወራሽ ነው? እግዚአብሔር ወራሽ። እግዚአብሔር ወራሽ። ቀጥሎ ልጆች ከሆን ወራሾች ነን፣ የእግዚአብሔር ወራሾች ነን ይልና ቀጥሎ ምን ይላል? አብረንም ደግሞ እንድንከብር በማስኪች አብረን ደግሞ ምን እንድንከብር ወይም ደግሞ እንድንከበር ነው የሚለው። እንድንከበር። እሺ አብረን ምን መከራ ብንቀበል ከክርስቶስ ጋር ምንድን ነናል? አብረን ወራሽ አብረን ነው። አብረን እንድንከበር። እሺ ቁጥር ስንት ላይ? 18 ላይ ቁጥር 18 ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ከክርስቶስ ጋር ነው እኮ አብረን እንድንከበር የሚለው። ከክርስቶስ ጋር እንድንከበር ግን ይሄንን ክብር የሚባለውን የምናገኘው ግን በመከራው ተካፋይ ነው። ስለዚህ በክርስቶስ ልናምን ብቻ አልተጠራንም። ልናምን ብቻ ሳይሆን በእርሱም ደግሞ መከራ ልንቀበል፣ ይህም ደግሞ ስለ ክርስቶስ ተሰጥቶናል። ለምን? አብረን ልንከበር ነው። ዝም ብሎ ክብር አለ እንዴ? ይኸውላችሁ አይምሯችንን በማሟሟቅ ስሜታችንን ከፍ በማድረግ ከብረናል በሚል ዋይዋይታ የሚመጣ ክብር የለም። እውነተኛው ክብር በክርስቶስ መከራ ስንካፈል ይመጣል። ታዩታላችሁ። እውነተኛው ክብር። ስለዚህ በክርስቶስ ያለው ክብር ቢገለጥ
ስላልተገለጠ ግን ምን አንልም? ያለ እኮ አይመስለንም። ያለ እኮ አይመስለንም። ቢገለጥ አለ አሁን ዘመን ካለብን ስቃይ ጋር ቢመዛዘን የአሁን ዘመን ስቃይ ምንም ምንም ነው የሚለው፣ ዜሮ ነው የሚለው። ምንም እንዳይደለ አስባለሁ። ስለዚህ የምንወርሰው የሆነ ክብር አለ። እግዚአብሔር ክብሩን ነው የሚሰጠን፣ የክብሩ ተካፋዮች ሊያደርገን። በነገራችን ላይ ሰይጣንን በኢየሱስ ስም ብትሉት የሚወጣ እንዳይመስለን። አይ ነው አጋንንት በስሜ ይወጣሉ ብሏል አይደል? ግን የሚወጡት ዝም ብሎ ስሙን በመጥራት ብቻ ነው። የአስቄዋ ልጆች የሐዋርያት ሥራ ላይ በኢየሱስ ስም ውጣ ብለውት ነበር። ሰይጣን ዱላ ይዞ ቀጠቀጣቸው ነው። ምን የለም? ክብር የለም። ገብታችኋል አይደለም? በዋናነት ጠላታችንን ከእግራችን በታች የሚቀጠቅጠው የእግዚአብሔር ክብር ብቻ ነው። በኢየሱስ ስላመን ብቻ ሰይጣንን እናስወጣለን ብላችሁ እንዳታስቡ። የክብሩ ተካፋይ በመሆናችን ክብሩ ሲገለጥ በእኛ ላይ ያለው የእግዚአብሔር ክብርና ሞገስ ግን ገና ሲያየን ደንግጦ ይወጣል፣ በማየት ብቻ። ለዚህ ነው በጠላቶቼ ፊት ለፊት ራሴን በምን ቀባ? በዘይት ቀባ። ቅባቱ ነው የሚያስወጣቸው። ዘይት ማለት የእግዚአብሔር ክብር ነው። እግዚአብሔር ያፈስብን ይህንን። በእውነት ዘይት የሚባለው የማን ክብር ነው? የእግዚአብሔር ክብር ነው፣ የእግዚአብሔር ሞገስ ነው። ጌታ ኢየሱስ ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩ መፈታትን፣ ለተጠቁ ነፃነትን እሰብክ ዘንድ እግዚአብሔር ምን ብሎኛል ይላል? ቀብቶኛል። የሚለው ምን አድርጎኛል ማለት ነው? ዘይት አፍሶብኛል፣ እጅን ጭኖብኛል ማለት ነው? አይደለም። የእግዚአብሔር ክብር በእኔ ላይ ነው ማለት ነው። ያለ ልክ ምን አደረገው? ከፍ ከፍ አደረገው። ጠላቶቹን የእግሩ መረገጫ እስኪያደርግ ድረስ በቀኙ አስቀመጠው። ይሄ ነው ቅባት የሚባለው፣ ክብር የሚባለው ይሄ። ስለዚህ የእርሱ ክብር በእኛ ላይ ሲያርፍ፣ የእርሱ የክብሩ ተካፋይ ስንሆን፣ በዚያ ክብርና ሞገስ ምክንያት በላያችን ላይ ያለው ቅባት ማለት ነው ይሄ ክብር ማለት እሱ ገና ከሩቅ ሰይጣንን ያባርረዋል። በቃ ስለዚህ በኢየሱስ ስም የምንለው ከክብሩ የተነሳ ክብር ምስጋና ለስሙ ይሁን እንጂ ክብሩን ጥለን ስሙን ብቻ አንጠልጥለን የሚሆን ነገር የለም። እየሰማችሁ ነው አይደል? ክብሩን ጥለን ስሙን አንጠልጥለን ልናምን ብቻ አይደለም፣ ልናምን ብቻ አይደለም። የዮሐንስ ወንጌል ምዕራፍ 15 ቁጥር 19 አውጡ። የዮሐንስ ወንጌል ምዕራፍ 15 ቁጥር 19 እሺ፣ ምዕራፍ 15 ቁጥር 19 የዮሐንስ ወንጌል ቁጥር 18 ጀምሬ ያነባለሁ። ዓለም ቢጠላችሁ ይላል፣ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ያወቁ። ይህን እውቀት ነው ዛሬ እየተማርን ያለን። ዛሬ ምን እያወቅን ነው? እምነታችንን ብቻ ሳይሆን እውቀትም ያስፈልገናል። ምን አወቃችሁ? ዓለም ቢጠላችሁ አስቀድሞ ክርስቶስን እንደጠላ ምን በሉ እወቁ። ክርስቶስን ካልወደደ እኛን ለምን ይወደዳል? ኢየሱስ ምን አለ? እኔ ከእናንተ ክብርን አልፈልግም አለ። እኔ ከእናንተ ምንን አልፈልግም? ክብርን አልፈልግም። የሚያከብረኝ አንድ አለ፣ እሱም አባቴ ነው አለ አይደል? ክብርን ከእናንተ አልፈልግም። ስለዚህ ፍቅርን እስከ ዓለም ይፈልጋል? አይፈልግም። ለምንድን ነው ታዲያ እኛ ክብርና ፍቅርን ከዓለም የምንፈልገው? ዝና ከዓለም ለምን እንፈልጋለን? ለምን ከበሮ እንዲመታልን፣ አጨብጨባ እንዲጨበጨብ፣ ጥሩምባ እንዲነፋልን ለምን እንፈልጋለን? ለዚያው ከዓለም። ኢየሱስ ግን ክብርን ከእናንተ አልፈልግም።
ክብር ምስጋና ለስሙ ይሁን። ክብርን ከእናንተ አልፈልግም፣ የሚያከብረኝ አባቴ ነው አለ። ስለዚህ ምን አለ በጌቴሴማኒ ጸሎት ላይ? አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። አባት ሆይ በምድር ላይ የሰጠኸኝን ስራ ፈጽሜ አከበርኩ። ስለዚህ አንተ ደግሞ ዓለም ሳይፈጠር በነበረኝ ክብር አክብረኝ። ስለዚህ እግዚአብሔር ያለ ልክ ከፍ ከፍ አደረገ። ስለዚህ ዓለም ቢጠላችሁ አስቀድሞ እኔን እንደጠላኝ እወቁ። ይህን ካወቃችሁ የዓለምን ፍቅር ፍለጋ ክርስቶስን አትክዱ። የዓለምን ክብር ፈልጋችሁ በኢየሱስ አታፍሩ። ክብር ከእግዚአብሔር ዘንድ፣ የሚያከብረን እግዚአብሔር፣ ከፍ የሚያደርገን እግዚአብሔር፣ ሞገስ የሚሰጠን እግዚአብሔር። ስለዚህ የዓለምን ክብር ፈልገን ያከበረንን ጌታ ዝቅ አናደርግም ማለት በፍጹም። ይሄ ነው የክርስቶስ ልብ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ምን ይወድ ነበር። ስለዚህ እናንተ የዓለም አይደላችሁ። እኛ የዓለም ብንሆን ዓለም የራሱ ይወዳል። አሁን አንተ ዘፋኝ ከነበር ወይም ጨፋሪ ከነበር አብረው የሚጨፍሩ ሰዎች ይወዳል አይወዱም? ይወዳል። ዘፈን፣ ሙዚቃ፣ ድግስ፣ ኮንሰርት ሲኖር ይጋብዙ፣ ሊከፍልልህም ይችላል። በመጠጥ ቤት በተለያየ ስፍራ ሊጋብዙ ይችላል። ገብቶሃል አይደል? ግን ከነሱ ብትለይስ ይጠሉሃል። በቃ ይጠሉሃል። በፍጹም የነሱ አልሆንካቸውም። ከነሱ ጋር መተባበር አልቻልኩም። ስለዚህ የነሱ አይደለም። የነሱ ብትሆን ይወዱ ነበር። የነሱ ከሆነ የክርስቶስ ስትሆን ግን አይወዱም። ግን የነሱን ፍቅር ፍለጋ ክርስቶስን ብትወውስ፣ እነሱ እንዲወዱ እንዳይጠሉ፣ እነዚያ ምርጥ ጓደኞች እንዳይተው ክርስቶስን ብትወውስ፣ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም ምን አልኳችሁ? መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል ይልና ቁጥር 20 ላይ ምን ይላል? ባሪያ ከማን አይበልጥም? ከጌታ አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌንም ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኙን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። የላከኝን አያውቁምና ስለ ስሜ ይህን ያደርጉባቸዋል። እኔን አሳደውኝ ከሆነ እናንተን ደግሞ ያሳድዷችኋል። እኔን ጠልተውኝ ከሆነ እናንተን ደግሞ ይጠሏችኋል። ስለዚህ ኢሳይያስ ምዕራፍ 53 ላይ ምን ይላል? የተጠላ ነው የሚለው። የሕማም ሰው ደዌን የሚያውቅ ሰው ፊቱን የሚሰውርበት፣ እኛም አላከበርነውም። እኛ አላከበርነውም ነው የሚለው። አላከበርነውም። ለምን? የተጠላ ነውና አላከበርነውም። እርሱ ግን ስለ በደላችን ደቀቀ፣ ስለ ሕማማችን ታመመ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ስለዚህ አላከበርነውም። በነገራችን ላይ ዓለም እግዚአብሔር ክርስቶስን አክብሮት አይደለም ከፍ ከፍ ያለው፣ እግዚአብሔር ነው ያለ ልክ ከፍ ከፍ አደረገው የሚለው መጽሐፍ። ዓለም ግን ምን ሆነ? በዚህ ክብሩ፣ በዚህ ኃያልና በትንሣኤውና በሞቱ ኃይል ዓለም ተስቦ የክርስቶስ ሆነ። ስለዚህ እኔ ከፍ ባልኩ ጊዜ ዓለምን ስባለው ነው ያለው ክርስቶስ። ዓለምን የሳበው በዚህ ክብሩ ነው። ክብር ምስጋና ለስሙ ይሁን።
አንድ ጥቅስ ልስጣችሁና የሐዋርያት ሥራ ምዕራፍ 5 የሐዋርያት ሥራ ምዕራፍ 5 ቁጥር 40 እሺ አነበዋለሁ። ሐዋርያትንም ይላል ሐዋርያትንም ወደ እነርሱ ጠርተው ገረፏቸው። ሐዋርያትንም ወደ እነርሱ ጠርተው ገረፏቸው፣ በኢየሱስም ስም እንዳይናገሩ አዘዘው ፈቷቸው። ለምንድን ነው የገረፏቸው? በዋናነት የገረፏቸው በኢየሱስ ስም እንዳያስተምሩ እንጂ ስለ ሃይማኖት ቢሰብኩ ኖበዲ አጌንስት ምንድነው? እነሱ ግን በኢየሱስ ስም እንዳይናገሩ ገረፏቸው። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። እንዴት ነው ሰው ተገርፎ ደስ የሚለው? ምን ተብለው ስለተቆጠሩ? ስለ ስሙ የተናቁና የተነቀፉ መሆናቸውን ጌታ እወቁ ብሏቸዋል አይደል? ያ እውቀት ስለነበራቸው ይሄንን መንፈሳዊ ሕይወት የክርስቶስን ሕይወት መካፈላቸውን መንፈሳዊ ልምምድ ውስጥ መኖራቸውን ሲገባቸው ደስ እያላቸው ወጡ። ለዚህ ነው ጴጥሮስ ደስ ይበላቸው ያለው። በክርስቶስ ልክ በምትካፈሉበት መከራ ልክ ደስ ይበላቸው። ይሄ በእውነቱ ትምህርት ብቻ አይደለም፣ ፕራክቲካሊ እውነተኛ ደስታ አለው። መለኮታዊ መሆኑን የምታውቁት ተደብድባችሁ ደስ ሲላችሁ፣ ተነቅፋችሁ ደስ ሲላችሁ፣ ተጠልታችሁ ደስ ሲላችሁ እውነተኛ መለኮታዊ መሆኑን ታውቃላችሁ። ተሰድቤ በሌላ ጉዳይ ተሰድቤ ደስ አይለኝም። ለምሳሌ ባልሆነ በቃ በሌለሁበት በዚህ በዓለም ጉዳይ ብሰደብ ደስ አይለኝም። ከባድ ነገር ነው። ግን እውነተኛ የክርስቶስ ነገር ሲሆን ግን መለኮታዊ ነገር እንዳለው መንፈስ ቅዱስ እንዳለበት የክርስቶስ ምስጢር እንዳለበት ግን ታውቁታላችሁ። በተግባር ስታዩት ደስታ ነው በቃ የሚሞላባችሁ። እንዴት እንደሆነ እግዚአብሔር ያውቃል። እና እምነታችን እውነትና ሕይወት ያለበት እውነቴን ነው። ዝም ብሎ ትምህርት አይደለም፣ ዝም ብሎ የቃላት ብዛት አይደለም። ትክክለኛ ነገር መቅመስ ትችላለህ። እግዚአብሔር ቸር እንደሆነ ምን ብላችሁ ወቁ ነው የሚለው? ቀምሳችሁ ወቁት። ስለዚህ እነዚህ ሐዋርያት ቀመሱት። ሲቀምሱት ደስ አላቸው። ቀምሰውት ነው ደስ ያላቸው፣ ተምረውት አይደለም ደስ ያላቸው። እንደኛ ቁጭ ብለው ስለተማሩት አይደለም፣ ቀመሱትና ደስ አላቸው። ግን ለምን ቀመሱት ካላችሁ በክርስቶስ ስም ስለተናገሩ፣ በኢየሱስ ክርስቶስ ስም ሳያፍሩ ስለመሰከሩ። እሺ ደስ እያላቸው ወጡ። ዕለት ዕለትም ይላል ቁጥር 42 ላይ ዕለትም በመቅደስና በቤታቸው ስለ ኢየሱስ ክርስቶስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር። ተገርፈናል ብለው ደስ ነው እንጂ ያላቸው ክርስቶስን የመተው ሀሳብ የላቸው። ዓላማቸውን ግባቸውን ከማድረግ ወደኋላ አይሉ እና ይሄ ነገር የቤተ ክርስቲያን ሕይወት ነው። የክርስቶስ ደቀ መዛሙርት ሕይወት ነው። የጌታ የኢየሱስ ክርስቶስ ምስክሮች ሕይወት ነው።
እስጢፋኖስ በድንጋይ ሲወገር ምንድን ነበር የሆነው? ምንድን ነው እኮ ያየው? እናውጣና እናየው። ሰዓት አለን። እስጢፋኖስ በድንጋይ ሲወገር እስኪ የሐዋርያት ሥራ ምዕራፍ 7 ቁጥር 54 አካባቢ የሐዋርያት ሥራ ምዕራፍ 7 ቁጥር 54 አካባቢ ነው ሄደን ቁጥር 54 እሺ አነባለሁ። ይህንን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። አሁን እስጢፋኖስ በጉባኤው ላይ ለአይሁድ ስለ ክርስቶስ መስክሮ ነው። እንግዲህ ከኋላ ታሪኩን ስታነቡት መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር አያችሁ። የማንን ክብር አለ? የእግዚአብሔርን ክብር እና ኢየሱስንም በእግዚአብሔር ቀኝ ቆሞ አየ። አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። መቼ ነው ይሄ የሆነው? የክርስቶስን መከራ ሲካፈል ስለ ክርስቶስ ቆሞ ሲመሰክር ነው እንደዚህ ይሁን። ቅድም ጳውሎስ ማለው ጴጥሮስ በክርስቶስን ብትነቀፉ አይል ያለው የእግዚአብሔር የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። የእግዚአብሔር ክብር የምናይበት ምስጢር ነው ራሱ ይሄ መከራ መስቀል ይባላል። ጌታ ኢየሱስ መስቀሉን ተሸክሞ የማይከተል ለኔ ሊሆን አይችልም ያለው እሱ ነው። ለኔ ሊሆን የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ፣ ራሱን ይከተለኝ። ስለዚህ ክርስቶስን የምናይበት ምስጢር ነው። ክርስቶስን በህይወታችን የምናይበት እንዲያውም እሱ ያየው እኮ በአካል ቆሞ ነው ያየው። እኛ ደግሞ የክርስቶስን ህይወት መለኮታዊ ምስጢር የምናምነው እምነት ህያው መሆኑን እግዚአብሔር ከኛ ጋር መሆኑን የምናይበት የእግዚአብሔር ምስጢር ነው መከራ። የክርስቶስ መከራ የሚባለው የእምነታችን አንድ ክፍል ነው። የእምነታችን አንድ ሳንቲም ሁለት ገጽታ ማለት። ስለዚህ የምንሸሸው ነገር አይደለም። ጌታ በእግዚአብሔር ቀኝ ተቀመጠ ነው አይደል የሚለው መጽሐፍ። ወደ ሰማይ አረገ፣ በእግዚአብሔር ቀኝ ምን አለ? ተቀመጠ። እስጢፋኖስ ግን ቆሞ ነው ያየው። ለምን ቆመ ይመስላችኋል? እስጢፋኖስ በክርስቶስ ተወራርዶ በእግዚአብሔር አምሮ በዚያ ሁሉ ሕዝብ ፊት ሲመሰክር ጌታ ብድግ ብሎ የስ እያለ ይመስለኛል። እንደዚያ ነው። አዎ ቆሞ ብድግ ብሎ ለእስጢፋኖስ ነው የቆመለት። ጎሽ እያለ ነው ማለት ነው። አያችሁ ስናፍርስ ለዚህ ነው በእኔ የሚያፍርብኝን እኔም በአባቴ ፊት ምን እላለሁ? አፍርበታለሁ። በእኔ የማያፍረውን ግን እኔ በአባቴ ፊት እመሰክርለታለሁ ያለው ኢየሱስ ምን እያደረገ ነው? በእግዚአብሔር ቀኝ ለእስጢፋኖስ እየመሰከረለት ቆሞ ነው ያየው። ስለ እስጢፋኖስ ቆሞ ማለት ነው ጌታ። ስለዚህ የሚቆምልን አለ፣ ስለኛ የሚቆም እኛን የሚቃወሙ ሰዎች ሲበዙ ስለኛ ደግሞ የሚቆም አለ። በእግዚአብሔር ቀኝ የተቀመጠ ከተቀመጠበት ብድግ ብሎ የሚቆማል። ቆሞ አየ። ያየው እሱ ብቻ የእግዚአብሔር ክብር አየ። ስለዚህ የእምነታችን ክፍል ምስጢር ነው። የኃይላችን የብርታታችንና የጉልበታችን የአቅማችን ምስጢር ነው። ይሄ መስቀል የሚባለው ወይም መከራ በክርስቶስ የሆነው በራሳችን ኬስ በክፉ አንደበታችን በወሬኛነታችን በሰው ጉዳይ ገብተን የሚመጣው ግን የእሱ አይደለም፣ ውርደት ነው። እግዚአብሔር ከዚህ ያድነን። ያ ውሸት ነው፣ ውሸት ነው።
ለምሳሌ እኔ ኃጢአት ሰርቼ ፖሊስ ቢያስረኝ መከራ እኮ ደረሰበት ብላችሁ እንዳታስቡ። ለምን መሰላችሁ? የክርስቶስ አይደለም፣ ያ የራሴ ወንጀል ነው። ስለ ወንጀሌ የከፈልኩት ዋጋ እና ይሄ ሰይጣን ነው ማትበሉ። አንዳንዴ በእውነት ነው ራሳችሁ ገብታችሁበት ሰይጣን ነው አትበሉ። በቃ ዋጋ ትከፍላለህ። በቃ ሰይጣን ዋጋ ይከፍልልህ፣ አንተ ትከፍላታለህ። የክርስቶስ ደቀ መዝሙር ካራክተር አይደለም ያለው እና ለይተን እንወቅ። እውነተኛው መከራ በክርስቶስ በኩል ፐርሰናሊ በህይወታችን የሚመጣ ነው። እንደ ሀገር የሚመጣ መከራ እንደ ሀገር ነው የምንወጣው። እንደ ሀገር የሚደርስብንን እንደ ሀገር ነው፣ በዚያው የሀገር ጉዳይ። ፐርሰናሊ ግን በክርስቶስ ስም ለብቻ የሚደርሰን ግን የእግዚአብሔር ክብር ያለበት ነው። እሱን አንሸሸውም፣ እንኖርበታለን። የእግዚአብሔር ምስጢር ነው። እግዚአብሔር ሊያካፍለን የወደደው ክብር አለ። እግዚአብሔር ሊሰጠን የሚፈልገው ክርስቶስን እንድንመስል፣ ወራሽ እንድንሆን፣ አብረን እንድንከብር የሚፈልገው ነገር ስለሆነ እሱን አንሸሸው። እሱን ከመጣ አንሸሸው። ደግሞ እግዚአብሔር መንፈሱን ሰጥቶ ያጸናናል፣ መንፈሱን ሰጥቶ ያበረታናል፣ ያጽናናናል። ስለዚህ ብቻችንን አይደለንም፣ አንፈራው። እግዚአብሔር ከኛ ጋር ይሁን። ያስተማረን የገሰጸን አምላክ ስሙ የተመሰገነ ይሁን።